ባርሴሎና ሊገባ ነው፣ ባርሴሎና ገባ ብለን ዜና የሰራ ነው። ስለዚህ አንዳንድ አድማጮች እባካችሁ የሚሰራውን ዜና አድምጡ። መረጃ ነው እየተሰጠ ያለው። ባርሴሎና ተጫዋቹን መፈለግና ሙሉ በሙሉ መፈረምና መግባት ይለያያል። ማቲያስ ፈርናንዴዝን ዩናይትድ እስከ መጨረሻው ቶተናም እስኪገባ ድረስ በጣም ይፈልገው ነበር። እየመራ ነበር። መረጃ ሰጠናችሁ። ቶተናም ገንዘብ ጨመረና ወሰደው። ሲያልቅ ደግሞ ቶተናም ገባልናችሁ። ምንድነው የኛ ጥፋት እዚህ ጋር ሶፊ? እና አንዳንድ አድማጮች ፕሊዝ የዝውውር ወሬዎች አይታመኑ፣ አትመኗቸው። እኛም አናምናቸውም፣ ግን መረጃ ነው የምንሰጣችሁ። አርሰናል እኮ እስከዛሬ ድረስ ወይ ማንቸስተር ዩናይትድ እስከዛሬ ድረስ የሚፈልጓቸው ተጫዋቾች እኮ ብናይ እኮ ማአት ናቸው እኮ። ያ ሁሉም ይገባል ማለት አይደለም። ለምሳሌ አርሰናል ስንል ሳንድሮ ቶናሊ፣ ብሩኖ ጊማሬሽ፣ ባርኮላ ደግሞ የዝውውር መረጃ አስቸጋሪው ነገር እንደው ዝም ብለህ ብታልፈው አይሆንም ያልከው ነገር ሲሆን ታያለህ። ኤግዛክትሊ ይሆናል ያልከው ነገር ደግሞ ሳይሆን ትመረከታለህ። ገንዘብ ነው ጨዋታውን የሚጫወተው ሰው እና ብዙ ተናግረናል። ብዙ ፋክተሮች አሉት ለዝውውር። ስለዚህ ዝውውር መረጃ እንደ መረጃ ተቀበሉት እንጂ ማሊያ ይዞ እኮ ክለብ ይቀየራል። ጆኖቢ ሚካኤል ማሊያ ይዞ ፈርመው ጆኖቢ ሚካኤል ናቸው አሉ። እዚህ ስማች የሚሄድ ስለሆነ እኛ የምንሰጠው መረጃ እንዲሁ አሁን በጣም እንጠነቀቃለን። እንዲህ ነው ፕሮሰሱን ነው የምንገልጸው። ፕሮሰሶችን ነው የምንነግራቸው በትክክል። ከዛ ካለቀ ያልቃል፣ ከተመለሰ ይመለሳል፣ ከሄደ ይሄዳል። ስለዚህ በዚህ ልክ ሲያልቅ ደግሞ አለቀ እንላቸዋለን። እሱን ለማስረዳት ያክል ነው። ሌሎችን ቀጥል። ግን የመጨረሻ መረጃዎች እንጨምር። ቼልሲና ሊቨርፑልን የተመለከተ መረጃ አለ። ቼልሲ የራዮ ቫይካኖውን የግራ መስመር ተከላካይ ፔፕ ቻቫሪያን ለማስፈረም ጥሩ እንቅስቃሴ ወይም ጥሩ ፖዚሽን ላይ እንደሚገኝ ተገልጿል። እንደሚታወቀው ቼልሲ ኩኮያን አጥቷል። ለሱ ምትክ እየተሽከረከረ ነው የሚገኘው። ስለዚህ ፔፕ ቻቫሪያ ቀጣይ የቼልሲ ንብረት ለመሆን ከፍተኛ ስራ እየተሰራ ይገኛል። ኢንዞ ፈርናንዴዝን በሚመለከት ብዙ የቼልሲ ደጋፊዎች እየጠየቁን ይገኛሉ። አሁን ላይ ቼልሲዎች ትንሽ እፎይ የሚሉበት መረጃ ያገኙ ይመስለኛል። ሪያል ማድሪድ 0 ኢንተረስት ነው ያለው ኢንዞ ፈርናንዴዝ ላይ እስካሁን ባለው ፍላጎቱን ዘግቶታል፣ ቀንሶታል። ግን ከአምስቱ ሪያል ማድሪድ ከሚፈልጋቸው 5 ምርጥ ተጫዋቾች ውስጥ አንዱን ኢንዞ ፈርናንዴዝ ነው። ስለዚህ 5ኛው ስቴፕ ነው። ለምሳሌ አንደኛው ቁጥር 1 ላይ ያስቀመጠው ኦሊሴም ቢሆን የኦሊሴ ጉዳይ ካልተሳካ ወደ ሁለተኛው ወደ ጁሊያን አልቫሬዝ ይሄዳል። የሱ ካልተሳካ ወደ ካቫርስኬሊያ ይሄዳል። ካቫርስኬሊያ ካልተሳካ ሌላ 4ኛ ተጫዋች ይሄድና 5ኛ ተጫዋች ነው ኢንዞ ፈርናንዴዝ። ስለዚህ ሪያል ማድሪድ ምንም አይነት ንግግር አልጀመረም ከኢንዞ ፈርናንዴዝ ጋር። ምንም አይነት ቀጥተኛ ዳይሬክት ኮንታክት የለውም። ሌሎቹን ከሱ በላይ ያሉትን 4 እቅዶችን ወይም 4 ተጫዋቾችን ከሱ በላይ የመረጣቸውን ከ5 ውስጥ 4ቱ ከሱ በላይ ያሉት ናቸው። እነሱ ላይ ትኩረቱን አድርጎ ይሰራል። ካልሆነ የመጨረሻ አማራጭ ሆኖ ሊመጣ ይችላል። እና እንግዲህ እንደሚታወቀው ማድሪድ ሁለተኛ የከተማ አይናት ምናምን እስኪል ድረስ ብዙ ነገሮችን ያለበት ሂደት እንደነበር ይታወሳል። ኢንዞ ፈርናንዴዝ ግን አልሆነም፣ የተሳካ አይመስልም። ማድሪድ ብዙ ፍላጎት የለውም። ጆዜ ሞሪኒዮ ብዙ ፍላጎት የላቸውም። እንግዲህ ምናልባት ጆዜ በቼልሲ ቤት ከመስራታቸው ጋር ተያይዞ የቼልሲን ቁልፍ ተጫዋች ላለመውሰድ ወይስ እውነትም ከሱ የተሻለ እውነት ነው ማይክል ኦሊሴ ያለ ከሱ የተሻለ ከዝርዝራቸው ውስጥ ካቫርስኬሊያ ያለ ግርሜ እነዚህ ተጫዋቾችን እነዚህ ካልሆኑ ነው መጨረሻ ላይ ኢቭን ካቫርስኬሊያን እኮ በቪኒሲየስ ጁኒየር ለመቀየር እየሰሩ ያሉበት ሂደት አለ ሪያል ማድሪዶች። ስለዚህ እነዚህም መሰረት ባረገ መንገድ እየሄደና ያለውና ቼልሲዎች ለጊዜውም ቢሆን እንግዲህ አናቅም እስከ መጨረሻው ድረስ እንዳልነው የዝውውር ጉዳይ አስቸጋሪ ስለሆነ በኢንዞ ፈርናንዴዝ ጉዳይ ግን ሪላክስ ማድረግ ይችላሉ። ለጊዜው የተለየ መረጃ እስከሚመጣ ድረስ አሁን ባለው ሁኔታ ማድሪድ ፕራዮሪቲው አይደለም ኢንዞ ፈርናንዴዝ። ሊቨርፑል ያው ባለፈው የካቲት ወር ላይ የጨረሰው ዝውውር ነው። በወቅቱም ዝውውሩን እኛም ዘግበንላቸዋል። ሊቨርፑል ክለብን በይፋ አሳውቋል። ይሄ ተጫዋች እንግዲህ ዛሬ በይፋ የሊቨርፑል ተጫዋች መሆኑ ተረጋግጧል። ጀርሚ ጃኬ። በነገራችን ላይ አስገራሚ ነገር ጀርሚ ጃኬ ልክ ለሊቨርፑል እንደፈረመ በሳምንቱ ተጎዳ። ግርም የትከሻ ጉዳት አስተናገደ እና ይህ ዝውውር ላይፈጸም ይችላል። ያው ስላልተፈረመ የተፈራረም ከሆነ ወረቀት ቀደመጣል ነው ከፌዴሬሽን ውጭ ያለው ነገር ላይ እምነትን ታጣ ካልሆነ በስተቀር ማለት ነው። እንደዚያ ያደርጋል ተብሎ ተሰግቶ ነበረ። ግን ሊቨርፑል ቃሉን ጠብቆ በ60 ሚሊዮን ፓውንድ ፈረንሳዊውን የሬንስ ተከላካይ ጀርሚ ጃኬን አስፈርሟል። ገና 20 ዓመቱ ነው የተጫዋች። በሬንስ በክሌርሞንት ተጫውቷል። አሁን እንግዲህ በሊቨርፑል ይጫወታል። በፈረንሳይ በድሜርከን ደረጃ የተጫወተ ተጫዋች ነው። ከጓድሎፓን ቤተሰቦቹ የተገኘ ተጫዋች ነው። የተከላካይ መስመር ተጫዋች
ለሊቨርፑል እንግዲህ በተለይ ኢብራሂማ ኮናቴ መውጣቱን ተከትሎ የእሱ ምትክ ይሆናል ተብሎ ይጠበቃል። ሊዮኔም አለ ሌላ ተከላካይ ባለፈው ዓመት ያመጡ እሱም ከጉልበት ጉዳት አገግሟል። በጣም እንዲሁም ከፍ ያለ እንቅስቃሴ እየሰራ ሰውነቱን ከማዳበር ጋር በተያያዘ ቦክሰኛ ነው የመሰለው። ግርምዬ ምናልባት ፎቶዎቹን አይተው ከሆነ እንደሚታወቀው ረጅም ጊዜ ጉዳት ነበር የነበረበት። በደንብ ራሱን አስተካክሎ እየመጣ ያለ ተጫዋች ይመስላል። ስለዚህ ሁለት ምርጥ በ20ዎቹ መጀመሪያ የሚገኙ ተከላካዮችን ይዘው ነው አሰልጣኙ ስራቸውን የሚጀምሩት አዲሱ የሊቨርፑል አሰልጣኝ ማለት ናቸው። ስለዚህ አንዶኒ ራዮላ በዛ መንገድ ነው የሚጀምሩት ስራቸውን። ይሄ ጥሩ ሊሆን ይችላል። ጀርሚ ጃኬ በጣም ይጠቅማቸዋል፣ ምንም ጥያቄ የለውም። ኤክስፔሪንስ ከፈለጉ ቫንዳይክ አለላቸው። እንደዚሁም ኳንሳን ለመመለስም እየተዘጋጁ ይገኛሉ። ከባየር ሊቨርኩሰን መልሶ የመግዛት እድል ስላላቸው ስለዚህ ሊቨርፑልም ጀርሚ ጃኬን ዝውውር ጨርሷል በ60 ሚሊዮን ፓውንድ። ግርሜ በርካታ አድማጮቻችን ከወዳጆቻችን ከደቡብ አፍሪካ መልእክት እየላኩልን ነው። ስለ ደቡብ አፍሪካ እባካችሁ ጸልዩልን፣ ሱቅ ዘግተን ነው ተደብቀ